ሰላም የዴሊ ፎረም ቤተሰቦች፣ ፕሬዝዳንት ትራምፕ ኢራን የሆርሙዝ የባህር ወሽመጥ እንድትከፍት የ48 ሰዓት ጊዜ ገደብ አስቀመጡ። በ48 ሰዓት ጊዜ ውስጥ ኢራን የሆርሙዝ ወሽመጥን የማትከፍት ከሆነ ለሚደርስባት መከራ ተጠያቂ አይደለሁም አሉ። በዝርዝር እንነግራችኋለን። ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃት ከ160 በላይ ሰዎች መጎዳታቸውን ተነግሯል። በዚህም በእስራኤል መንግስት ላይ ጥያቄዎች እየበረቱ እንደሆነ ተነስቷል። ከሰላም ጋር በተያያዘ ተደጋጋሚ ጥያቄ ለእስራኤል መንግስት እየቀረበ መሆኑን ተሰምቷል። በዝርዝር ይዘነዋል። በእስራኤል የኒኩሌር ጣቢያ አቅራቢያ ላይ ኢራን ጥቃት መፈጸሟ ተነግሯል። ስለዚህ ጉዳይስ ምን አዲስ ነገር አለ? የደረሰው ጥቃትስ ምን ጉዳት አድርሷል? የሚለውን በዝርዝር ይዘናል። አብራችሁ ከቆያችሁ ትሰሙታላችሁ። የኢራን ባለስልጣናት የሆርሙዝ ወሽመጥ ከኢራን ጠላቶች በስተቀር ለሁሉም ክፍት አድርገነዋል ብለዋል። ኢራን በሆርሙዝ ወሽመጥ ለሚያልፉ መርከበኞች እስከ $2 ሚሊዮን ክፍያ እያስከፈለች እንደሆነም ተሰምቷል። እንዴት የሚለውን በዝርዝር እንነግራችኋለን። ኢራን የሆርሙዝ ወሽመጥ እንድትከፍት ትራምፕ ያስቀመጡትን የ48 ሰዓት ጊዜ ገደብ በዓለም ዙሪያ አነጋጋሪ ሆኗል። ኢራን የትራምፕ ማስጠንቀቂያ እንደተሰማ ያለችው በአሜሪካ ግንኙነት ያላቸውን የኤነርጂ መሰረተ ልማቶች ላይ የአጸፋ ምላሼ የከፋ ይሆናል ብላለች። እንዴት የሚለውን በዝርዝር እንነግራችኋለን። አብራችን ቆዩ። አሁን ወደ መጀመሪያው ዜና እናልፋለን። ትራምፕ ኢራን የሆርሙዝ ወሽመጥ በ48 ሰዓት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ ዛቱ። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ወሽመጥ እንድትከፍት የ48 ሰዓት ጊዜ ገደብ አስቀምጠዋል። የአሜሪካው ፕሬዝዳንት ትራምፕ ኢራን በ48 ሰዓት ውስጥ የሆርሙዝ የባህር ወሽመጥ ዳግም ከፍታ የማታሳይ ከሆነ አገራቸው የኢራን ኃይል ማመንጫዎችን እንደምታወድም በይፋ አስጠንቅቀዋል። የዓለም 20% ነዳጅ የሚተላልፍበት ይህ የባህር መስመር አሜሪካና እስራኤል በኢራን ላይ የከፈቱት ዘመቻ ተከትሎ ኢራን ዘግታዋለች። በዚህም የተነሳ ባለፉት 3 ሳምንታት የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ከፍተኛ የዋጋ ጭማሪ ታይቶበታል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ መጋቢት 22 የለጠፉት መልእክት ኢራን እስከ መጋቢት 23 እኩለ ሌሊት ድረስ የጊዜ ገደብ ሰጥቻታለሁ ብለዋል። ትራምፕ በማህበራዊ ሚዲያ ለጠፋቸው ኢራን የሆርሙዝ ወሽመጥ ከዚህ ደቂቃ ጀምሮ በ48 ሰዓት ውስጥ ሙሉ በሙሉ የማትከፍት ከሆነ ያላንዳች ስጋት አሜሪካ የተለያዩ የኃይል ማመንጫዎቿን በመደብደብ ሙሉ በሙሉ ታወድማታለች። የምንጀምረው ከትልቁ ይሆናልም ሲሉ አስጠንቅቀዋታል። ኢራንን ቴህራን ጥቃት የሚፈጸምባት ከሆነ በባህረ ሰላጤው የሚገኙና ከአሜሪካ ጋር ግንኙነት ያላቸው የኤነርጂ ጣቢያዎች ኢላማ በማድረግ ጥቃት ልትፈጽም እንደምትችልም ስጋት ፈጥሯል። የአሜሪካ መንግስት በተደጋጋሚ የኢራን አቅምን አዳክሜዋለሁ፣ ኢራን ከዚህ በኋላ ምንም ማምጣት አትችልም ሲል በተደጋጋሚ ቢናገርም ዛሬም ኢራን የአሜሪካ ስጋት መሆኗ ግን ቀጥላለች። በሆርሙዝ ወሽመጥ በኩል የአሜሪካ አጋሮች መርከቦቻቸውን ጭነው ማለፍ ተስኗቸዋል። የአሜሪካ መንግስትም በተደጋጋሚ የሆርሙዝ ወሽመጥን ለማስከፈት አጋሮቹን ቢጠይቅም ከአጋሮቹ በቂ ምላሽ ግን ማግኘት አልቻለም። ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃት ከ100 በላይ ሰዎች ጉዳት እንደደረሰባቸው ተገለጸ። ቅዳሜ ዕለት ኢራን በደቡባዊ እስራኤል በምትገኝ አራድ በፈጸመችው ጥቃት 88 ሰዎች ተጎድተው ወደ ሆስፒታል መወሰዳቸውን የአገሪቱ የድንገተኛ ጊዜ አገልግሎት አስታውቋል። ጉዳት ከደረሰባቸው ሰዎች ውስጥ 10 ሰዎች ከባድ ጉዳት ማስተናገዳቸውን ጨምሮ ተገልጿል። ከዚህ በተጨማሪም በደቡባዊ የአገሪቱ ክፍል ለምትገኝ ሌላ ከተማ ዲሞና ጥቃትም ተፈጽሟል። ቴህራን በዲሞና በፈጸመችው ጥቃት ተጨማሪ 30 ሰዎች ጉዳት እንደደረሰባቸው የሀገሪቱ ድንገተኛ ጊዜ አገልግሎት ታስታውቋል። ከተማዋ ከእስራኤል የኒውክሌር ተቋም 13 ኪሎ ሜትር ርቀት ላይ የምትገኝ እንደሆነም ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በጣም አስቸጋሪ ሌሊት ማሳለፏንም በይፋ አምነዋል። የእስራኤል አምቡላንስ አገልግሎት በዲሞና በተፈጸመው ጥቃት 40 ሰዎች ሕክምና እያገኙ መሆኑን ገልጿል። ከነዚህ መካከል 37ቱ ቀላል ጉዳት ሲሆኑ 10ሩ ደግሞ አስጊ ሁኔታ ላይ ይገኛሉ ሲልም አስታውቋል። በቅርብ ርቀት በምትገኘው አራድ ከተማ በተፈጸመ ሌላ ጥቃት 38 ሰዎች ሕክምና እየተደረገላቸው መሆኑን ገልጿል። ከነዚህ ውስጥ 47ቱ ቀላል ጉዳት የደረሰባቸው ሲሆን 10ሩ ደግሞ አስጊ ሁኔታ ላይ ይገኛሉ ሲልም አስታውቋል።
ኢራን በቴል አቪቭ የኒኩሌር ጣቢያ አቅራቢያ በፈጸመችው ጥቃት ከ30 ሰዎች በላይ ጉዳት ደርሶባቸዋል። እስራኤል እስካሁን ድረስ የኒኩሌር ጦር መሳሪያ እንዳላት በይፋ አስታውቃለች። ጥቃቱ ቅዳሜ ዕለት በኢራን ናታንዝ የኒኩሌር ተቋም ላይ ለተፈጸመው ድብደባ ምላሽ እንደሆነ የኢራን መንግስት ቴሌቪዥን ዘግቧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጥቃቱ በኋላ ሀገራቸው ስለ መጻኢው ጊዜ ስንዋጋ ያሳለፋቸው አስቸጋሪ ሌሊት ብለው ጠርተውታል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከዲሞና ከተማ 13 ኪሎ ሜትር ርቀት በሚገኘው የኒኩሌር ምርመር ተቋም ላይ የደረሰ ጉዳት ስለመኖሩ መረጃ እንደሌለው ገልጿል። የአይኤኤ ዋና ዳይሬክተር ራፋኤል ግሮስ በተለይም በኒኩሌር ተቋማት አቅራቢያ ከፍተኛ ወታደራዊ ጥንቃቄ መድረግ አለበት ሲሉም አሳስበዋል። በቅርብ ርቀት በምትገኘው አራድ ከተማ በተፈጸመ ሌላ ጥቃት ከ80 በላይ ሰዎች ሕክምና እየተደረገላቸው መሆኑንም የእስራኤል መንግስት አስታውቋል። ከነዚህ ውስጥ 47ቱ ቀላል ጉዳት ሲሆን 10ሩ ደግሞ ክፉኛ መቁሰላቸው ተነግሯል። የኢራን ባለስልጣናት የሆርሙዝ ባህር ወሽመጥ ከኢራን ጠላቶች በስተቀር ለሁሉም ሀገራት ክፍት ነው አሉ። በተባበሩት መንግስታት ዓለም አቀፍ ማሪታይም ድርጅት የኢራን ተወካይ የሆርሙዝ የባህር ወሽመጥ ከኢራን ጠላቶች ጋር ግንኙነቶች ካላቸው መርከቦች በስተቀር ለሁሉም ክፍት ነው ማለታቸው የኢራኑ ሜሄር የዜና ወኪል ዘገበ። አሊ ሙሳቪ የተባሉት እኒህ ባለስልጣን በዚህ ጠባብ የውሃ መስመር በኩል ማለፍ የሚችለው ከቴህራን ጋር የጸጥታና ደህንነት አሰራር ጋር በመተባበር ብቻ መሆኑን አስታውቀዋል። ዲፕሎማሲ ኢራን ቅድሚያ የምትሰጠው ጉዳይ ነው። ሆኖም ግን ሙሉ ለሙሉ ጠባጫሪነት የጋራ እምነትና መተማመን የበለጠ አስፈላጊ ናቸው ሲሉም ሙሳቪ ተናግረዋል። እስራኤልና አሜሪካ በኢራን ላይ የሚሰነዝሩት ጥቃቶች በሆርሙዝ የባህር ወሽመጥ ውስጥ ያለው የአሁን ሁኔታ መነሻ እንደሆነ አክለው ገልጸዋል። ከየካቲት 21 2018 ዓ.ም ጀምሮ አሜሪካና እስራኤል ከቴህራን ጋር የሚያደርጉት ጦርነት ተከትሎ ኢራን በሆርሙዝ የባህር ወሽመጥ ላይ በሚያልፉ መርከቦች ላይ ጥቃት እየሰነዘረች ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥ እንድትከፍት የ48 ሰዓት ጊዜ ገደብ አስቀምጠዋል። ይህ የማይሆን ከሆነ ግን በሀገሪቱ የኃይል መሰረተ ልማቶች ላይ ጥቃት እንደሚፈጸም ዝተዋል። ኢራን በበኩሏ አሜሪካ ጥቃቱን የምትፈጽም ከሆነ አሜሪካ ወዳጅ ሀገራት ላይ የኃይል መሰረተ ልማቶችን ሙሉ ለሙሉ አውድሜ ወደ ጨለማነት መልሳቸዋል ስትል ዝታለች። የባህረ ሰላጤው ሀገራት ዛሬ ማለዳ ከኢራን ሚሳኤሎችና ድሮኖች እየተተኮሱባቸው መሆኑ ተነገረ። የባህረ ሰላጤው ሀገራት ከኢራን የተከፈተባቸው ጥቃት ዛሬ ማለዳ በማክሸፍ ተጠምደው ማርፈዳቸው ተነግሯል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ዛሬ የነዋሪዎችን ሕይወት ስጋት ላይ እንደጣለ ነው። የዩናይትድ አረብ ኤሚሬትስና ሳውዲ አረቢያ ዛሬ ማለዳ ከኢራን የተተኮሰባቸው ሚሳኤሎች ማክሸፋቸውን ተናግረዋል። በሳውዲ አረቢያ 2 ሚሳኤሎች ሰው በማይኖርባቸው አካባቢዎች መውደቃቸው የሀገሪቱ መገናኛ ብዙሃን ዘግበዋል። ዩኤኢ ስለ ጥቃቶቹ በይፋዊ መንገድ ከሚገልጹ ውጪ ምንም አይነት መረጃ እንዳይወጣ ጥብቅ ቁጥጥር ታደርጋለች። ማንኛውም ጥቃት ወይም የደረሰ ጉዳት መቅረጽ ህገወጥ ሲሆን አብዛኛው መክሸፉንም የሀገሪቱ መንግስት ግን እየተናገረ ነው። ኢራን በኤነርጂ መሰረተ ልማቶች ላይ የምትፈጽመው ጥቃቶች እንደምትቀጥል ያስጠነቀቀች ሲሆን የሀገሪቱ መሪዎችም ያላቸውን አማራጭ እየተመለከቱ ነው ተብሏል። ሳውዲ አረቢያ ለሚፈጸሙባት ጥቃቶች ወታደራዊ ምላሽ እንደምትሰጥ አስጠንቅቃለች። ይህ ግን ከፍተኛ አደጋ የያዘ መሆኑን ቀጠናውን የሚያውቁ ባለሙያዎች እያስጠነቀቁ ነው። ጦርነቱ የበለጠ ሊባባስና በምጣኔ ሀብታዎች ላይ ጉዳት ሊያደርስ ይችላል ሲሉም ስጋታቸውን ከወዲሁ ገልጠዋል። ኢራን ለመካከለኛው ምስራቅ የውሃ ደህንነት አስፈላጊ የሆኑት ከውሃ ውስጥ ጨውን የሚያጣሩ ተቋማት ላይ ጥቃት ለመሰንዘርም ዝታለች። የባህረ ሰላጤው መሪዎች ጦርነቱ የኤነርጂ አቅርቦት አደጋ ላይ በጣለበት በአሁኑ ወቅት ለዲፕሎማሲያዊ በር አለመዘጋቱንም እያሳሰቡ ነው። ኢራን በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች $2 ሚሊዮን እያስከፈለች እንደሆነ የኢራን ፓርላማ አባል ተናገሩ። የኢራን ፓርላማ አባል አላዲን ቦርጄንዲ ዛሬ በሀገሪቱ ብሔራዊ ቴሌቪዥን ላይ ቀርበው በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች $2 ሚሊዮን እየከፈሉ ነው ብለዋል። በባህረ ሰላጤ ውስጥ አዲስ የአስተዳደር ስርዓትን እየተተገበረ መሆኑንና ጦርነት ዋጋ ያስከፍላል ሲሉ ተናግረዋል። ይህ ደግሞ የኢራን እስላማዊ ሪፐብሊክ ያለውን ስልጣንና መብት ያሳያልም ተብሏል። የዓለም 20% የነዳጅ እና የተፈጥሮ ጋዝ መተላለፊያ አሜሪካና እስራኤል በሀገሪቱ ላይ ጥቃት ከከፈቱ ጊዜ አንስቶ ተዘግቷል። ኢራን ወሽመጡ የተዘጋው ለጠላቶች ብቻ ነው ብትልም ምዕራባውያን ግን ከ90% የሚሆነው መርከቦች እንቅስቃሴ መስተጓጎሉን ይፋ እያደረጉ ነው። የወሽመጡ መዘጋት ተከትሎ የዓለም ነዳጅ ዘይት ዋጋ ከፍተኛ ጭማሪ አሳይቷል። ብሬንት የተሰኘው ድፍድፍ በርሜል ነዳጅ
በአሁኑ ሰዓት በዓለም ከ$115 በላይ እየተሸጠ ነው። ይህም ከፍተኛ ጭማሪ አሳይቷል። ከጦርነቱ በፊት ብሬንት እስከ $70 ይሸጥ ነበር። ቢቢሲ የኢራኑ ፓርላማ አባላት የሰጡትን መረጃ በገለልተኛ ወገን ግን ማጣራት አልቻልኩም ብሏል። ኢራን በሆርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦች የአገልግሎት ክፍያና ታክስ ለሀገሪቱ እንዲከፍሉ የማስገደድ ህግ በአገሪቱ ፓርላማ አባላት መነጋገሪያ የሆነውም በዚህ ሳምንት ነበር። በኢራን ፓርላማ መጅሊስ ውስጥ የዋና ከተማዋ ቴህራን ተወካይ የሆኑት ሶማያ ራፌ የሆርሙዝ ወሽመጥ ደህንነቱ ተጠብቆ የመርከቦች የነዳጅና የምግብ ምርቶች መተላለፊያ እንዲሆን ከተፈለገ ኢራን አስፈላጊውን ጥቅም እንድታገኝ የሚያደርግ ህግ ላይ እየተሰራ መሆኑንም ተናግረው ነበር። በኢራን ጥቃት እስራኤል ውስጥ የተጎዱ ሰዎች ቁጥር ክፉኛ እያሻቀበ መሆኑ ተነገረ። በኢራን የሚሳኤል ጥቃት ምክንያት በዲሞናና በአራድ ከተሞች የተጎዱ ሰዎች ቁጥር ከ160 በላይ መድረሱን የእስራኤል የአደጋ ጊዜ ባለስልጣን ተናግሯል። ቅዳሜ ምሽት ላይ በባላስቲክ ሚሳኤል በኒኩለር ተቋም አቅራቢያ በሚገኝ ከተሞች ላይ ከተፈጸመው ጥቃት በኋላ በዲሞና ደግሞ 78 ሰዎች ተጎድተው ሕክምና እየተደረገላቸው መሆኑ ተሰምቷል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከዲሞና 13 ኪሎ ሜትር ርቀት ላይ በሚገኘው የኒኩለር ምርምር ተቋም ጉዳት ስለመድረሱ እስከዚህ ድረስ መረጃ እንደሌለው ታስታውቋል። ኢራን የትራምፕ 48 ሰዓት ማስጠንቀቂያ ከተሰማ በኋላም ከአሜሪካ ጋር ግንኙነት ያላቸው የኤነርጂ መሰረተ ልማቶች ላይ የአጸፋ ምላሽ እሰጣለሁ ስትል አስጠነቀቀች። ከዚህ በተጨማሪም የሆርሙዝ ወሽመጥ ከጠላቶች መርከብ ውጪ ለሌሎች ክፍት አድርጌያለሁ ብላለች ኢራን። የአገሪቱ ሁኔታ በቅርብ የሚከታተሉት ኢራናውያን ግን ኢራን በባህረ ሰላጤው ላይ በምትፈጽመው ጥቃት ሆነ ወሽመጡ በመዘጋቱ አልተደነቅንም እያሉ ነው። የሀገሪቱ መንግስት ይወድቃል ብሎ ተስፋ የሚያደርጉ አንድ ኢራናዊ ምን ካርድ ቀራቸው አሁን ሲሉም ይጠይቃሉ። ኢራን የባህር ወሽመጡ ከፈተች ማለት አንድ ያላትን መከላከያ አጣች ማለት ነው። ዶናልድ ትራምፕ እንደዛቱት የኃይል ማመንጫዎችን የሚያጠቁ ከሆነ ለኢራን ከፍተኛ ኪሳራ ነው የሚሆነው ብለዋል። ነገር ግን ለ10 ዓመታት የኢራን መንግስት በምጣኔ ሀብቱ ላይ የሚደርስ ጉዳት እንዲሁም የህዝቡን ስቃይ አብዮታዊ ሴቶችን ለመጠበቅ በሚል ተቀብሎና ተቋቁሞ ሲቀጥል ነው የኖረው። ለበርካታ ዓመታት በምዕራባውያን ማዕቀቦች ስር የኖረው የኢራን መንግስት ለተቃውሞ አደባባይ ወጥተው የነበሩ ኢራናውያን ላይ ከፍተኛ የኃይል እርምጃ በመውሰድ ዝም ለማሰኘትም ችሏል። ከጥር ወር ጀምሮ በነበረ ህዝባዊ ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የምዕራባውያን ሚዲያዎች ይዘግባሉ። በዚህ ሳምንት መጀመሪያ ላይ የፖሊስ መኮንን ገድለዋል የተባሉ 3 ወጣቶች በአደባባይ በስቅላት ኢራን ቀጥታለች። ወጣቶቹ በደረሰባቸው ስቃይ የተነሳ ወንጀሉን መፈጸማቸው አምነዋል ሲሉ የመብት ተሟጋቾች ይናገራሉ። የኢራን ባለስልጣናት የትራምፕ ዛቻ እንደ ተራ ድፍረት ቆጥረው በባህረ ሰላጤው ሀገራት ላይ የሚፈጽሙት ጥቃት አሁንም ድረስ ቀጥለዋል። የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ ሀገራት መፍትሄ ለመፈለግ ኢራንን እንዳናገሯት በተደጋጋሚ እየተናገሩ ነው። ኦማን ዲፕሎማሲ መፍትሄ ነው በሚል በተደጋጋሚ ከኢራን ጋር እየተነጋገረች መሆኑን ዘገባዎች ያሳያሉ። ቤተሰቦች ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰባችን ሁኑ። መልካም ጊዜ።